ሰላም ወገኖቼ እንደምን አላችሁ? ይሄ ክፍል 2 በለዓም ነብዩ በለዓም ህዝብን የሚበላው ህዝብን የሚውጠው አይኖቹ የተከፈቱለት የእግዚአብሔርን ቃል የሚሰማ ሁሉን የሚችል የአምላክን ራእይ የሚያይ ነገር ግን የወደቀው ስለዚህ በለዓም በሁለንተናው የተካነ ነው። ዘመናችን ነብይ ነን የሚሉት ከዚህ የተለየ አይደለም። እግዚአብሔር ጸጋ የወደቀ ሰው ነው። ሁሉን የሚችል አምላክ ራእይ የሚያይ የወደቀው አይኖቹም የተከፈቱለት እንዲህ ይላል እና ባለፈው እንደተመለከት ነው በለዓምም እግዚአብሔር እስራኤልን ይባርክ ዘንድ እንደወደደ ባየ ጊዜ አስቀድሞ ያደርግ የነበረውን አስማት ይሻ ዘንድ አልሄደም። ነገር ግን ወደ ምድረ በዳ ፊቱን አቀና እና በምድረ በዳ ምንድን ነው ያልን እንደሆነ እስራኤል ሲወጡ ከስራት ከጨለማ ወጥተው ከግብፅ ከባርነት ወጥተው ሲሄዱ ጎዳናቸው በምድረ በዳ ነው። ስለዚህ በአጠቃላይ ጥቃት ያደረገባቸው የት ላይ ነው? ምድረ በዳ ላይ ነው። ብዙዎች 24,000 በአንድ ቀን ያለቁት ያስፈጃቸው የት ላይ ነው? ምድረ በዳ ላይ ነው። እንዲሸሽኑ ያረጋቸው የት ላይ ነው? ምድረ በዳ ላይ ነው። እኛስ ያልን እንደሆነ በእርግጥ ምድረ በዳ የሚለውን ሰፋ አድርገን እናየዋለን። ነገር ግን ከኛ አንጻር ከኛ ጋር ምን ግንኙነት አለው ነው ዋናው ማሰሪያው። ከኛ ጋር ምን ግንኙነት አለው ያልን እንደሆነ እኛ በምድረ በዳ ያለነ መሆናችን፣ ይህም ደግሞ በራእይ 12 ቁጥር 3 ላይ ቁጥር 6 ላይ ማለት ነው። ሴቲቱም 1260 ቀን በዛ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ ምድረ በዳ ሸሸች። ወደ ምን? ወደ ምድረ በዳ። በዛ ትመገባለች። ምግብ ያዘጋጅላታል። ትዝ ይላችሁ እንደሆነ እግዚአብሔር መና ያዘጋጀላቸው የት ላይ ነው? ምድረ በዳ። እግዚአብሔር የሚበሉትን የሚጠጡትን ያዘጋጀላቸው የት ላይ ነው? ምድረ በዳ። ውሃን ከአለት ውሃን ብሎ የሰጣቸው የት ላይ ነው? ምድረ በዳ። ዛሬም እኛ ምድረ በዳ ናት። እቺ ቤተ ክርስቲያን ናት። የቤተ ክርስቲያን ስለ ቤተ ክርስቲያን ነው የሚያወራው። ምዕራፍ 13ን ያጠናችሁ እንደሆነ ቤተ ክርስቲያንን በአጠቃላይ የእግዚአብሔርን ሕዝብ ነው የሚናገረው። በሴት የተመሰለችው በቤተ ክርስቲያን። ስለዚህ ወደ የት ሄደች? ወደ ምድረ በዳ ቦታ ተዘጋጀላት። በዛም እንድትኖር በዛም እንድትመገብ ምግብና የሚያስፈልጋት ምግብና ቦታ ተዘጋጀላት። የት? ምድረ በዳ። በረሃ ይለዋል። በረሃ ማለት ሬሞስ የግሪክ ወርድ ነው። ምድረ በዳ ማለት ነው። የብሉይ ኪዳንን የተጠቀምንበት ቃል የሴፕቱጃንትና የዚህ የግሪኩ አንድ ነው። ስለዚህ አማርኛው ነው ትንሽ በረሃ ምድረ በዳ የሚለው ምድረ በዳ ማለት ነው በአጠቃላይ። እሺ ሌላስ ምን እናገኛለን ያልን እንደሆነ መጽሐፈ ራእይ ላይ እንደዚህ እናገኛለን። መንፈስም ወደ ምድረ በዳ ወሰደኝ ይላል ራእይ 17:3 ላይ በመንፈስም ወደ ምድረ በዳ ወሰደኝ፣ የስድብ ስሞች የሞሉባት 7 ራሶችና 10 ቀንዶች ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ። ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በዕንቁዎች ተሸልማ ነበር። በእጇም የሚያጸይፍ ነገር የዝሙቷ እርኩሰት የሞላባትን የወርቅ ጽዋ ያዘች። በግንባሯም ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞታዎችና የምድር እርኩሰት እናት ተብሎ ተጻፈ። የት? በምድረ በዳ። እችም የት ነው ያለችው?
በምድረ በዳ። ሁለት ሴቶች በምድረ በዳ ተገናኙ። ሁለት ሴቶች የቅድሟን አይደል 12 ላይ እና እዚች ላይ ደግሞ የርክሰት እናት፣ የግማት እናት፣ የጥፋት እናት ተብላ የተጠራችው እንዲያው ነገር ግን ልብሳቸው አንድ አይነት ነው። ልብሳቸው አንድ አይነት ነው። እችም የክህነት ልብስ ነው የምትመስለው። የተዋበች ናት። ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ ልክ እንደ በላም ናት። ያማረባት ናት። እውቀት ሁሉ ነገር የተሰጣት ናት። ሰው አሁን ምንድን ነው ባቢሎን ሲል ባቢሎን ምንድን ናት? ባቢሎን ኢራቅ ነው እንደ መጽሐፍ ቅዱስ የሚያወራው አይደለም። ስለ ኢራቅ አይደለም፣ ስለ ባቢሎን አይደለም። ነገር ግን የርክሰት ቦታ፣ የባርነት ቦታ። ባቢሎን ምንድን ነው? የጣዖት አምልኮት ቦታ ነው። የናቡከደነፆር ምድር ነው። የእግዚአብሔርን ዕቃዎች ሰብስቦ ወስዶ ማርኮ ወስዶ በሰናኦር ምድር በጣዖት እንትን ማጠራቀሚያ በዛ ያረጋቸው። የእግዚአብሔርንም የራሱንም ጣዖት አንድ ላይ ያረጋቸው። የእግዚአብሔርን ዕቃዎች አሁንም ያለው ይሄ ነው። አሁን ያለንበት ዘመን ነው። ስለዚህ የተደባለቀ ነገር ነው። ምክንያቱም ልብሷን ያየን እንደሆነ የቅዱሳን ልብስ ናት። የዋናዋ የእውነተኛዋ ቤተ ክርስቲያን ልብስ ነው የለበሰችው። ሴቲቱን በቀይና በሐምራዊ ልብስ ተጎናጽፋ በወርቅ በከበሩ ድንጋዮች በዕንቁዎች ተሸልማ። እነዚህ ማን ናቸው? የከበሩ ድንጋዮች እነማን ናቸው? ዕንቁዎች እነማን ናቸው? እጇም የሚያጸይፍ የርኩሰት ነገር አለባት፣ ጽዋ የተሞላ ነገር ግን ምንድነው? ረክሳለች። ልብሷ ያማረ ነው፣ የተዋበች ናት፣ ቆንጆ ናት። ግን ልክ እንደ በለዓም እኮ በቃ የተከፈቱለት አይኑ ያየ ምን ያለ የሰማዩን እንትን የሚያይ ነው። እንደ በለዓም ናት። እሷን ነው የሚመስለው። እሷም በምድረ በዳ ምን ልታረግ? ልታጠምድ። እንዴት ታጠምዳለች? በግንባሯ ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞታዎችና የምድር ርኩሰት እናት ተብሎ ተጻፈ። ሴቲቱም በቅዱሳን ደም እና በኢየሱስ ምስክሮች ደም ሰክራ አየኋት። አጥምዳ በላች። በለዓም እቺ ደግሞ ሴቷ በለዓም ናት። ቤተ ክርስቲያኗ በለዓም በምድረ በዳ ነቢይ ሆኖ የሚያገለግላት ምንድናት? በለዓም የሴት በለዓም ናት። ምንድን ምትበላ? ስለ ምድረ በዳ ብዙ እናወራለን። ነገር ግን ብዙ ነገር ስላለ ነው። ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት። ባየኋትም ጊዜ እጅግ ታላቅ ድንቅ አደነቅኩኝ። ለምን አደነቅ? ምክንያቱም ያማረች ሴት ናት፣ ተውባለች። የክህነት የምናምን የሐምራዊ ልብስ ምናምን ተጎናጽፋ ወርቅ ደስ የሚያሳይ ነገር ሆኖ አያት። ነገር ግን እየበላች አያት፣ ደም እየጠጣች አያት። እቺ ክፉ ያ በለዓም ነብዩዋ ነው። እሷም ትበላለች በምድረ በዳ። ስለዚህ ምድረ በዳ ያለ ህዝብ ሆይ፣ የጽዮን ተጓዥ ሆይ አስተውል። ክፉይቱ ከኛ መካከል ነው ያለችው። የእርኩሰት እና የጥፋት ጋለሞታ፣ የግማት መንፈሳዊ ማለት ነው አለች በምድረ በዳ። እኛም በምድረ በዳ እየተጓዝነን ሲደክመን እንትን ስንዝል እሷ ምን ታረጋለች? ስራዋን ትሰራለች። ስለዚህ አስተዋዮች መሆን አለብን። በለዓም አሁንም አለ። ትናንት ነበረ። የእሱ መንፈስ ነው ያለው። መንፈሱ አሁንም አለ። ራዕይ ምዕራፍ 2ን በደንብ አድርጋችሁ አንብቡ። መጽሐፍ ቅዱስን አንብቡ ወገኖች።
አንብቡ፣ መጽሐፍ ቅዱስን አጥኑ።